ደግሞ ለ10 ሚሊዮን መኪና ያልኩት ህልሜ ነው፣ ሀሳቤ ነው፣ በቃ ፊውቸሬ ነው። የ10 ሚሊዮን የ5 ከነዳው የ10 ነዳለው አይነት ነገር ነውና ይሄ ቀልድ ነው በሰዓቱ እንትን ያልኩትና ይሄ ትልቅ ጥፋት ነው። በጣም ይቅርታ ጠይቃለሁ። የኢትዮጵያን ህዝብ በጣም ብዙ ሰዎችን ያናደደው ይሄ ነውና ይቅርታ ጠይቃለሁ ቴዲ። እና ቀልድ ነው እንጂ ምንም አይነት የለም። ካለም ያው መፈተሽ ይቻላል ነው፣ ምንም ችግር የለም። ጥያቄውን ሰምታችኋል፣ ምላሹን ሰምታችኋል። ከዛ በኋላ የእናንተ ነው። ባባ ይዞ ፖለቲከኛ ነው። ከዚህ ውስጥ መርጠ ከወጡትም ከ2 ደቂቃ ባልበለጠ አንድ ባንድ ትገባላችሁ፣ ጥያቄ ታቀርባላችሁ። ጥያቄን አቅርብ ባባ። ቴንኪዩ ቴዲዬ፣ ከረጅም ጊዜ በኋላ ነው ከአንተ ጋር የተገናኘ ነው። በጣም አመሰግናለሁ። ቴንኪዩ ስለገባው። እኔ አንድ ጥያቄዎችን ያነሳለሁ። ሌላውን ደግሞ አንድ ጥያቄዎች ለፍራኦል ማንሳት ፈልጋቸው ጥያቄዎች አሉ። የለም ነገር ግን ዮኒ ባደራ ተመዘክረና ሌላ ሰው ስለምወርድ ትጠይቅልኛለህ። ቁጭ ብዬ አደምጣለሁ ማለት ነው። ቴዲ ያውጋይ ስለማል ሚኪ የተነሱ ጥያቄዎችን ሞርኔ ስትሮንግ አድርጌ ማነሳለህ። ምክንያቱም ጫፍጫፉን እየመለስክ ስለነበር አንደኛ ሚኪ የሀብት ምንጭ ነው። በጌም በምትለው ጌመረኝ ብለህ በምትለው ስታተስ ገጠሩ ጌም የሚጫወቱ በርካታ ጌመሮች ኢትዮጵያ ውስጥ ያንተን ያህል ውድ መኪና አይነዱ፣ ያንተን ያህል ቤት የላቸውም፣ ያንተን ያህል ከሀገር ወጥቶ ለመዝናናት ሀገር ውስጥ እንደፈለጉ ለመኖር በቂ ገንዘብ የላቸው 24/7 ጌም የሚጫወቱ ሰዎች። አንተ ከሀገር ወጥተህ መዝናናት ለአንተ በጣም ኢዚ ነው። ከ4 ሚሊዮን ብር በላይ የሚያወጣ ጄቱር መኪና ትነዳለህ፣ ቤቶች አሉ። የሀብት ምንጭህ ምንድን ነው? የተመዘገበ በሁሉ የሚታወቅ መንግስት የሚያውቀው ንግድ ፍቃድ አውጥተህ የምትነግደው ንግድ አለ ወይ? ይህንን እንድትመልስልኝ። ጌም ነው እንድትለኝ ስለማልፈልግ፣ ምክንያቱም ከጌም ሲሆን ነገር አለ። ሁለተኛው የማነሳለህ ከፍተኛ የሆነ እልህ መጋባት ውስጥ ከህዝብ ጋር እኔ ካለኝ እውቀት አንፃር ይቅርታ ላቋርጠውና ካለኝ እውቀት አንፃር አንዳንድ ጥያቄ ነው መልሰው፣ ሁለት ጥያቄ ይዤ መመለስ አልችልም እኔ በራሴ እና አንዳንድ ጥያቄ የመለስኩ አሁን ይሄን ልመልስለትና ጠብቆ ደግሞ ያን ይጠይቅ። እሺ አሁን ይሄኛውን ከዛ ጋር እንዳላምታታበት ነው። ይሄኛውን ጥያቄ ስመልስልህ እንደ ጥያቄም ጠይቄህ ነው። አንተ ስንት ዓመት ነው ቲክቶክ ከጀመርክ? ይሄን ጥያቄ መልስልኝና እንትን ልበል። ስንት ዓመት ነው ቲክቶክ ከጀመርክ? 3 ዓመት። እኔ 6 ዓመቴ ነው ቲክቶክ ላይ ከጀመርኩ ነው። እኔ መከታተል ከጀመርኩ 5-6 ዓመት ከጀመረበት ጊዜ ጀምሮ 6 ዓመቴ ነው ቲክቶክ ላይ። ቆይ እስክሪብቶ የለህም? መጽሐፍ ጽፈህ መያዝ አትችልም? ኧረ እኔ ልጽፍ አልኩና ምንም አያዝም ጽሁፍ ራሱ ጥያቄው እና በራሴ ነው መልሰው። እሺ ቅርታ። እኔ 6 ዓመቴ ነው እንዳልኩ። እነዚህ ትልልቅ ጌመሮች የቀጠሮ ምናምን የምትላቸው ከነሱ በፊት ነው ቲክቶክ ላይ የጀመርኩት እና በኢንተርናሽናል ደረጃ ከፈረንጆች ጋር ምናምን በኢንተርቴንመንቱ በደንብ ቆይቻለሁ እና ከዚህም በፊት ዩቲዩብ ነበረኝ። በዩቲዩብም እሸቅል ነበረ። እንዲሁም አንዳንድ ደግ እና መልካም ሰዎች ሰፖርት አድርገውኝ ነው እዚህ የደረስኩት። እያንዳንዱን እድገቴን ደግሞ ቪዲዮ ላይ አስቀምጫለሁ። ከባጃጅ አንስቼ ቺን ስገዛ ያን ሳረግ ኤቭሪ ዲቴል ለህዝቡም ትምህርት ይሆናል ብዬ እያደረኩ ስቴፕ ባይ ስቴፕ ነው እንጂ ትላንት ተነስቼ ብድግ ብዬ እንጣጣላልኩም። ስቴፕ ባይ ስቴፕ ከባጃጅ እያልኩ ራይድ ያቺን ቪትስ ገዝቼ ራይድ እየሰራው ሁሉም ህዝብ ስለሚያቀርብ ራይድ እየሰራው እዛ ራይድ ውስጥ ላበላቡኝ እየተጫወትኩ ጌም እያሳቁ ማታ ቀን ራይድ ማታ ላይቭ ቀን ራይድ ማታ ራይቭ እየተሯሯጥኩ ነው ይሄ ነገር የመጣው እና የእርዳታዎቹም እያንዳንዱ ቪዲዮ እዚህ ቲክቶክ ላይ ተቀምጠዋል በመረጃ ይሄ ለዚህ እየተባለ ማለት ስልካቸውም እያንዳንዱ አድሬሳቸው ተቀምጧል እና ፒክ ተደርጎ ጥያቄ ያለባቸው ሰዎች መምጣት ይችላሉ። እና ይሄኛው የመጀመሪያው ጥያቄ ነው። አሁን ሁለተኛ ጥያቄ ስጠይቀኝ እንደዛ ነው እንጂ ሁለት ጥያቄ ይዤ መመለስ አልችልም። ካለኝ እንትን ውጪ ፎሎ አፕ ኩዌስችን አስቀርና ጨምቀህ አንድ ጥያቄ ጠይቀው። ኖርማሊ አንተ የፈለከውን ነገር አስታል 50,000 ብር አድርስልኝ ብዬ ለሆነ ሰው ሰጠ። ምንድነው ጥቅሙ? 50,000 ብር አድርስ የመንፈስ እርካታ ነው ያደርስልሃል። ያንተ ጥቅም ምንድነው? የመንፈስ እርካታ ነው? ተወዳጅነት፣ ምስጋና፣ እዛ ጋር የምታየው ሳቲስፋይን እነሱ የሚያሳዩ ሳቲስፋይን። እንዲሁም ደግሞ ቅድም እንዳየኸው እንግዲህ 100,000 ብር ልኮ 80,000 ብሩን ሰጥቼ
20,000 ብር እንደዚህ የሚሰጠኝ ታይም አለ። እንደ ቅድም ከፍራውል ጋር እንደሰማ እንደዚህም አሁን አንዳንድ ደረጃዎች ይመጡና ይሄንን 50,000 ብር ለዚህ ስጥ፣ እቺን 10,000 ብር ደግሞ ለአንተ ይላሉ። ያቺ 10,000 ብር ከሱ ጥቅም ከነዛ ደግሞ የነሱ የመንፈስ እርካታና ተወዳጅነትን ለማግኘት ነው። ሁሉም ሰው የሆነ ነገር ይፈልጋል ፎር ሹር ማለት ነው። እኛ የሰው ፍጡር ነን፣ ደካማ ነን፣ የሆነ ነገር እንፈልጋለን። በዚህ መልኩ ነው ያለው ነገር በጠቅላላ። ቴንክ ዩ። አይ በዋነኛነት ከሰው ጋር እንትን የሚከተው ቅራኔ ውስጥ የሚከተው በተለይ አሁን ለምሳሌ ሚኪ የተናገረው ምን ሰምታችኋል? በቃ 10,000 ለራሴ ያላችሁ ደግሞ ያንን እኩልላለሁ፣ ተወዳጅነትን ማገኛለሁ። ደግሞ እርዳታ የሚሰጡ ሰዎች ካላቸው ስለሆነ የሚሰጡት 10ም 20ም ማገኛለሁ አለ። አሁን ልክ እንደዚህ እርዳታ የምትሰበስቡ ሰዎች የምታገኙትን ነገር ለምሳሌ 60 በ40 ነው የምትሰሩት ወይ 70 በ30 ነው ወይ 80 በ20 ነው ወይ 90 በ10 ነው ወይ? ግልጽ አድርጋችሁ ኮሚሽን እጠይቃለሁ እኔ ለሐቄ ነው እንደ ሻማ እየቀለጥኩ ነው ምናምን ስትሉ ይሄ ህዝብ ይጠይቃል። ግልጽነት ማክበር አለብን ይመስለኛል። ያ ይመስለኛል አንድ ሰው በእርዳታ ጉዳይ ሚኪ ኮሚሽን ጠይቆኛል ወይም እርዳታ አጉሎ ሰጥቶኛል የሚል ካለ እዚህ አደባባይ ላይ ስቀሉኝ። ኤኒ ታይም መጥቼ ለምን ተሰቀላለህ? ስህተቶች ካሉ ይታረማሉ። በቃ ኤኒ ታይም መምጣት እችላለሁ። ለዛ ነገር አለ። ይሄ ነገሩ ግን እንዳለው በተወሰነ መልኩ የምንጠቀመው ነገር አለ ማለቱ እኔ አከብረዋል። ሌሎቹ በደፈናው ከሚሉ በተወሰነች 5,000 10,000 20,000 የሆነ ለሻይ መጠጫ ያደርጉልናል ከተባለ ሰው ይሄ የእርዳታው ስራ በተወሰነ መልኩ ጥቅም አለው ማለት ነው። በተወሰነ በደፈናው ግን ጭጭ ዝም የሚባል ከሆነ ጥያቄ ምልክት እየተሰደበ ማንም ለጽድቅ አይሰራም። ታንኪ ቴዲ ታደርጋለህ ስለበሳችሁ ሲባል አንድ ቅድም የሆነ ቪዲዮ እያየሁ ነበር። አንተ ገና ለገና ልብስ እያስፎገራቸው ነው ሲባል ሰምቶ ነው መሰለኝ ከኋላ ጭቃ በጭቃ የሆነ ሱሪ አድርጎ እርዳታ ሊሰጣል። ለራስ ጥያቄ አንደኛው ተስፋዬ ነው። ተስፋዬ ዛሬው ቅድም አንድ ነገር ሲል ዋናው የገቢ ምንጭ ምንድነው ሲባል ዩቲዩብ ነው ያለው። እሱ ፕሮፋይል ላይ ገባው ዩቲዩብ አየውና ዩቲዩብ ሰማው the last time እንደው ደህና ሰው ያየው 20,000 ሰው የዛሬ 3 ዓመት ኦልሞስት 1 ዓመት ሙሉ ኢትዮጵያ ከመጣ ጀምሮ ተጠቀመበትም የተጠቀመበትም ከዚህ ጋር ማሳየት ከቻልኩ 500 አንዳንዱ 1,000 ነው ምናምን በዛ መቼም ብዙ ገንዘብ ላይክ ኑሮን ማስተዳደር የሚቻል ገንዘብ እንደማይችል እርግጠኛ ነኝ። እና ዋናው ትክክለኛ የገቢው ምንጩ ቢነግረን because ፌር እንዲሆን ማለት because ዩቲዩብ ከሆነ ዩቲዩብ ኦልሞስት 1 ዓመት ሙሉ ኦን ኤንድ ኦፍ ነው። በአንድ ዓመት አሁን ለምሳሌ ላስት መንዝ 3 ነው የሰራው። ከ3 ውስጥ አሁን ለምሳሌ አንደኛው 500 ቪው ነች ያለችው፣ አንደኛው 40 ቪው ነች ያለችው። ሚሊየንም ደግሞ ከዚህ በፊት አይቶ ታውቅም ቻናሉ እስከነጨራሹ እና ከየት ነው ሚሊየን ቪው ያመጣው እና ከየትስ ነው ገንዘብ እየተተዳደርክ ያለው? እና እሱን ብትነግረን because ይሄ ሞር ይሄ ሰባዊ ነገር ላይ እየሰራ ስለሆነ ለሌሎቹም ስትረዳ የራስ ገንዘብ አትሊስት መሆን እንዳለበት ብዬ ነው የማስበው። ሌላው ሚኪ ከዚህ በፊት ሲያወራቸው የነበሩ ነገሮች አሉ። ጥያቄ አለ። ባለፈው ሲናገር የነበረው እያስተዋወቅኩ ነው የነበረው እንጂ ምንም ነገር ላይ ተሳትፌ አላውቅም ነው ያለውና በድምጽ ቅጅ ግን እሱ የተያዘው ግን መሳተፍ ብቻ ሳይሆን ሲያስተባብር እንደነበረ አይተናል። እና ለዛ ነገር ይቅርታ ትላለህ ወይ? because እነዛ ሰዎች አንደኛዋን አነጋግራት ነበር ከባሏ ጋር ስራ አቁመው ምናምን ዛሬ ኦልሞስት ከቤት ሊወጡ ነው ያሉት እና ለዛ ላረከው ነገር ይቅርታ ትላለህ ወይ ማህበረሰቡ? because ያረከው እንትን ብቻ ሳይሆን ማስተዋወቅ ብቻ ሳይሆን ያረከው ስታስተባብር ነበር ውስጥ የነበረው በድምጽ ቅጅ እንደሰማ እና ብቻ ሌላም ጥያቄ አለኝ። ለዛሬው እሱ መልስ አልመልስም ስላለ እዛ ጉዳይ ላይ ልተው ለማለት ነው። ቴንክ ዩ። ዋናው ግን ተስፋ ያደርጌ ነው ዋናው የሥራ ምንጩን ቢነግረን ኤግዛክትሊ ምን እንደሆነ። ቴንክ ዩ ዘራቀብ ወንድሜ ለጠየቀው ጥያቄ። አንተ እንግዲህ ፕሮፋይል ላይ ገብተህ ያየኸው ጀጎል የሚለውን 38,000 ያለውን አዲሱን ቻናሌ ነው። ከ9 በላይ ቻናሎች አሉኝ። ታቦር ቲዩብ የሚለውን ገብተህ ብታይ በሚሊዮኖች አልኩ እሱ ላይ ነው። በሚሊዮኖች መዝሙር ይታያል። ታቦር ብላችሁ ሰርች አድርጉ። ኤሊያና ፊልም ኢንተርቴይንመንት ደግሞ ፊልሞችን እየገዛ አሁንም እየለቀቀላችሁ ያላለ ገብታችሁ እሱንም ይዩ። ከዛ ውጪ የዋና ገቢ ይሄ ነው ብዬ አይደለም የተናገርኩት። ታቦር የሚለውን እሱን ክሊክ አድርገህ ስታየው ስንት ሺህ ሰው ያሳያል ወንድሜ ዘራ ያዕቆብ። ዞሮ
ትልቁ ላይ ታደርገኛል። ሰው እንዲያየው ነው። ሰው እንዲያየው ባክ ኤንድ ፎርዝ እንዳይሆን የአድማጭ ጥያቄ መከበር ስላለበት አድማጭ ሁሉ ጊዜ መከበር ስላለበት የአድማጫችንን ጥያቄ እስኪ እንየውና ወደ አንተ መጣር ተስፋ በቂ ደቂቃ አስጣለው። ችግር የለውም አታስብ። እስኪ ምንድነው የምታሳየው? ሚዩት ነው እያወራህ ከሆንክ ዩቲዩብ ነው አሁን ሲናገሩ የነበረው ዩቲዩብ ማለት 268000 ያለው ዩቲዩብ ነው። የዛሬ አንድ ወር በፊት 1002 ቪው አይቶታል። 16000 ቪው ሌላ አንድ ወር በፊት፣ 4 ወር በፊት ሌላኛው፣ 4 ወር በፊት ሌላኛው 1900 600 ምናምን ቪው ነው ያለውና ኑሮ የሚያስኖር ቪወር አይደሉም ያሉት እና ኮንሲስታንትሊም አይደለም። በወራ 3 ሁለቴ ነች የሚያረጋት እሷም 600 ቪወር እና 1000 ቪወር ነች። በዛ ማህበረሰብን በጣም ህዝብ ወረበር ህዝብ እንትኑን ሊያስተዳድር ቤተሰቡን ሊያስተዳድራቸው በዛ ትክክለኛው የገቡ ምንጭ ነው ያሉት። በዛ ኦኬ ጥያቄ ገብቶኛል። ተስፍሽ ደቂቃ አንተ ነው መልስ። ኦኬ እንግዲህ ወንድማችን ዘራ ያዕቆብ የጠየቀው በነገራችን ላይ እዚህ የተገናኘ ነው ብር ተበላብን የሚሉ ሰዎች ምን ታደርጉልን ብር ተበላን ወይም ተስፋዬ በልቶናል የሚል ጉዳይ ነው። ከዛ ውጪ አካውንቴ ቼክ መደረግ አለበት። እኔ ሚሊዮነር አይደለሁኝም፣ አክት ማደርግ ሰው አይደለሁም፣ በህዝቦች ብር ሰብስቤ ያለውን ነገር ምዘርፍ ሰው አይደለሁም። ራሴን ችዬ የምኖርበት የራሴን ነገር ግን አደርጋለሁ። ያንን ነገር በነካ እጅህ ደግሞ ኤሊያና ኢንተርቴይንመንት የሚለውን ደግሞ ገብተህ ይኸውና ስንት ሚሊዮን ቪው እንዳለው እሱን ደግሞ ብትተነትንላቸው ጥሩ ነው። ዞሮ ዞሮ ይህንን የማስረዳት ኃላፊነትም የለብኝም። በተስፋዬ ብር ልኬ ተጭበርብር ያለው የሚል ሰው ከመጣ ብቻ ነው መመለስ ዛሬ ፕሮግራም አድርጌ የመጣሁት። የራሴን ህይወት ተሸክሜም ልኑር። አንድ ዳቦን በልቼ እኔ ህዝብ ላይ አላቀራራሁም ወይም ደግሞ አክት አላደረኩም። ከብሬ ካለሁበት ዝቅ ያልኩበት ሁኔታ እንጂ ያለው ከነበረኝ ነገር ላይ ዝቅ ያልኩበት እንጂ ከብሬ ሁላችሁም እዚህ ጋር ላላችሁ ሰዎች እንድታዳምጡና አድርሱልኝ። ፍራው ልትቻ ባይዜ በጣም ከሰጪዎች አሉ እንደሱ አሜሪካ ላይ ላይክ ስማቸውን መጥራት ፈልጋለሁ። ዲፒኤልሲ፣ ሮዚ፣ ቤዛ፣ ኤማ፣ ፈራሃ የሚባሉ አሉ። እንደሱ በጣም የሚረዱ ዳሃዎችን የሚረዱ ሚኪ የሚያውቃቸዋል፣ ተስፋዬ አድርገው የሚያውቃል፣ ሁሉም እርዳታ ሰሪዎች ያውቃሉ። በጣም ሰው የሚረዱ ከነዚህ ሁሉ ሰዎች ጋር ተጣልቶ ከቲክቶክ አስጠፍቷቸዋል። እንደሱ የሚረዱ ሰዎች ናቸው እነዚህ ባለሀብቶች፣ አሜሪካ የሚኖሩ ሰዎች። ለምንድን ነው ችግሩ? ምንድን ነው? እነዚህ ሰዎች በጣም ላይቭ ላይ ማሸማቃቸዋል። አሁን ሪች ራይል የምትባለው የልብ እነዚህ ህፃናቶች አይናቸው መማር ቤት የተረዱትን ህፃናቶችን አዲስ አበባ ላይ ትምህርት ቤት የከፈተችን ልጅ ዮኒ ቤት ላይ አንቺ ለኔ ሳይክል ነሽ እኔ ላንቺ ፌራሪ ነኝ ብሎ እንደዚህ በግልጽ ተናግሯት ቲክቶኳን አጥፍታ ጠፍታለች። በጣም ኢትዮጵያ ውስጥ ምትረዳ ዲኤፍኤልሲን ታውቁታላችሁ። ከነዚህ ሰዎች ጋር ለምንድን ነው የሚበላለው? ታውት እኛን ታውት እኛ ተራ ነን። ሚኪ ምናምን ተራዎች ናቸው። ምክንያቱም ኢትዮጵያ ውስጥ ያለ ሰው ሁላ ተራ አድርጎ ስለሚያስብ ማለት ነው። ግን አሜሪካ እንደሱ ድርጅት ያሉ ሰዎች የሚረዱትን ሰዎችን ለምንድን ነው ግማሹን ቦሌ ስገቡ አስገድላቸዋለሁ ሲል ነበር፣ ግማሹን ደግሞ አሜሪካ ላይ ሲከሳቸው ነበር። እንደሱ ረጂ ናቸው። ከማንም እርዳታ ተቀብዬ ረድቼ አላቅም፣ የራሴን ባንክ ለማንም ሰጥቼ አላቅም ብሏል አይደል? ሌሎቻችሁ ምስክር እንድትሆኑ ብዙ የተላከልኝ ስላለ ነው። እንዴት ነው የሚዞረው ይሄ ነገር? ካሜራ ቆይ ላሳይ። ከወገብ በታች ራቁትን ኮንት ሌላ ጉድ እንዳታሳየን። ችግር የለውም። ኧረ ችግር የለውም። እሺ አነበብኩ ስሙን። ፔይመንት አይዲ ይላል። ቆይ አንዴ ስልኬ እንዳይጠፋ። ቱማ ነው የሚለው ፍራውል። ኦኬ ይሄ በትንሹ እኔ ማት ሰዎች አሉ ጠፍቷል ከሶሻል ሚዲያ ላይ አይመለከተኝም። ባንኩን ሰጥቶ
ይረዱ ነበረ። እኛም እናውቃቸዋለን ሰዎችን ማለት ነው። እነ ሮዚን እነ ኤማ ማለት ጨልለው ከዚህ ቲክቶክ ጠፍቷል። ዮኒ ማኛ ታውቀዋለህ? በማን በፍራው ለጥቻ የተነሳ ማለት ነውና ከዛ ሲቀጥል ሌሎች እነ ጆን ዳንኤልን ካላስገደብ አይ እዚህ ጋር የማይሰጠኝ ነገር አለ እና ኢትዮጵያውያን ረድቶኛል። ምስጋና እንትን አለም። የተረዳሁትም ደግሞ 2 ሚሊዮን ብር ነው። ከዛ በላይ ትቻለሁ። መኪና ይቻለሁ። አብራ ህዝቡ እንዴት ነው አብራው ማስካር ካልክ የማይሰጠዋል ዝም ብለህ ተጫወት። ኦኬ እና ቻለው ለጉበት እንዲሆን ብለው ነው። ይቅርታ ቻለው ቀጥል። አረ ወደ ህዝብ እኮ እያየ ነው። ተው ችግር የለውም። አታካሩ ችግር አለ እና 2 ሚሊዮን ብር የተረዳሁት እና 2 ሚሊዮን ብር በላይ ከዛ በላይ መኪናን ሽጬ ቤቴን ሽጬ ነው ታክሜ የመጣሁት። ከ4 ሚሊዮን በላይ ነው። ቤቴን ሽጫለሁ፣ ግን በላይ የለኝም። መኪናን ሽጫለሁ። ጌም ላይ ይሰጣችኋል አይደል? ጊፍት ጌም ላይ ብቻ የምትፈልጉት? አረ ወንዱም ይቀልበናት እና ሄጃለሁ፣ ታክሜያለሁ፣ ተሽሎኛል፣ ተመልሻለሁ። ስለዚህ ገንዘቡ አልባከነም። የተሰበሰበውን ገንዘብ ታክሜ ይላል። 2 ሚሊዮን ብር ብቻ ነው። አካውንቱ አልተዘጋም። የፈለገ አካል ቼክ ማድረግ ይችላል። 2 ሚሊዮን ብር 1 ብር የለበትም። ከዛ በላይ ማየት መጠየቅ ትችላላችሁ። እሺ። እና እዚህ ጋር ማመስገን የምፈልገው ሰው አለ። እሱም ደግሞ ፍራኦል ኢቲቻን የእሱን አትናገር ስላለኝ መናገር አልነበረብኝም። ዛሬ ግን በዚህ አጋጣሚ በጣም ማከብረውና የምወደው ወንድሜ ፍራኦል ኢቲቻ እኔ ጋር ከ4.5 ሚሊዮን በላይ ቃል ገብቶ ቃሉን የፈጸመ ሪሲት እኔ ጋርም እሱ ጋርም ያለ ብዙ ሰዎችን እኔ ጋር እየመጣ ረድቷል። እንዲሁም ደግሞ ብዙ ሰው ካዋጣልኝ በላይ ለራሱ ከፊሱ ለኔ ቱርክ ላይ ሆኖልኛል። በጣም ማመሰግነው እና ለቡሻክ ለከቦት ላክልኝ። እሺ እዚህ ጋር አንድ ከማስረጃ ጋር የመጣ ጥያቄ አለ ጋይስ። እዚህ ጋር ለቁም ነገር ሲሆን እሺ በል ጠይቀኝና ልውጣ። በቃ ችግር የለውም። እሺ አንተ የሚመለከት ነገር ካለ ትመጣለህ። እሺ ይሄን ስሙ፣ ይሄን በደንብ ስሙ። ከማስረጃ ጋር የመጣ ነው። በቴሌግራም ፐብሊክ ነው፣ ፐብሊክ ላይ ሪከርድ የተደረገ ነው። እያንዳንዱ ነገር ስሙ። ሰላም